እኔም ሳቀው እንደዚህ አልነበረም። ይሄ አዲስ ያመጣው ጸባይ። ኧረ እንደዚህ አይነት ነገር በተፈጥሮ እሱ አያውቅም። ወይኔ በዚህ 3 ወር ውስጥ ከጉያዬ ቢወጣ እንደዚህ አይነት ነገር በፍጹም አይሆንም። እኔ እንደዚህ አላሳደግኩትም ልጄን። እንደዚህ አይነትም ነገር አያውቅም። ጁኒየር እውነቱን ንገረኝ፣ አፍን ክፈትና ንገረኝ። መቷታል ወይ አይተሃል? አዎ መቷታል። እኔም ተው ስለው መቶ እያለ ነው። አንተም ተው ስትል መታ ፈገግታ አንተንም ጭምር። እሺ ውሃ አምጪልኝ። እኔ እንደዚህ አድርጌ አላሳደግኩትም ልጄን። ምን እንደነካው እስኪ አሁን ጠይቀዋለሁ። አንዳንድ ጊዜ መቼም ይከሰታል። ይሄ መጀመሪያ ስለሆነ ይምጣና ጠይቀዋለሁ። አታልቅሽ በቃ። ይሄ ፈተና ነው። የሰይጣን ጆሮ ይደፈን። እስኪ ቅባት ምናምን አንጭልኝ። ስልክ ልደውልለት። ቆይ ቺናትና ኖር ናታ። እንግዲህ እንዲህ አላሳደግኩትም እኔ ልጄን አውቀዋለሁ። እስኪ ምን እንደሚለኝ አይወደል። በሰው ቤት የጠላሁት ወደ እኔ ቤት ተጎትቶ ታልቅሽ በቃ። እኔ አሁን እሱን እቆጣዋለሁኝ። እንደዚህ አይነት ሐሳብ እንዳታስቢ። ሄሎ እስሙ ሰላም ነው? በአስቸኳይ ፈልጋለሁ። ቶሎ ወደ ቤት እንድትመጣ ፍጠንና ና። ፈልጌሃለሁ። የትሙን ሞተር ይዛል አይደል? ፈጥነ እንድትመጣ 10 ደቂቃ ቶሎ በል። መንገድ ልወጣ ተዘጋጅቻለሁ። ፍጠን። እንታያለን እንግዲህ በቃ። እስኪ ቅባት ስጭኝ። ይሄን ይወዳል። የመታሽ ቦታ ሌላ ቦታ አለ? እጅሽን እኔ አንሹ። እኔ እንዳታለቅሽ በቃ። ፍየል ከመድረሷ ቅጠል መበጠሷ አለ። ገና ጎጆ ከመጀመሩ ካሁኑ ዱላ ጸብ። እንግዲህ እስኪ ማን እንደዚህ አድርጎ እንዳሳደገው አያለ። እንዴት ዋላችሁ? እንዴት ዋልክ? ሰላም ላል። እስኪ ቁጭ በል። ምንድን ነው የምትለኝ? ምንድን ነው ያደረከው? ምን አረኩ አትበለኝ። ምንድን ነው ያደረከው? መልስልኝ። ምንድን ነው የሰራኸው ስራ? ምን አረኩ? እንዴት ምን አረኩ? እኔ ነው እንደምትጠይቀኝ? እውነት ነው እጅህን ሰንዝረ መታሃታል? ነገርሻት አትበል። አሁንም አታስፈራራት። እጅህን ሰንዝረ መታሃት ወይ ነው ምልክ። አንተ የኔ ፈገግታ ነክ። ቤት ውስጥ ያለ ነገር ቤት ውስጥ ነው ማለቅ ያለበት። ማኔ አዳምጠኝ ነው ምልክ። አሁን ከሷ ጋር እንድትነጋገር አይደለም የምፈልገው። አስፈላጊ ነበር። እኔ እንዲህ አርጋ ሳድግሃለሁ ወይ? ለሴት ልጅ እጅ ይሰነዘራል? እኔ እስር ቤት ነው እንደገባሁት። የተወጣ የተገባ ምናምን እያለሽ ምጫቀጭ ትበላ መብቷ እኮ ነው። እኔ እሷ ስትሄድ እኔ ጠይቃታለሁ። ምንድነው ይሄን የምትሄደው? አንተ ሳታውቅ የምትሄድበት ቦታ አለ እንዴ? ከጓደኛዋ ጋር ሰላም ጤና ይስጥልን። እንኳን ወደዚህ ቻናል በደህና መጣችሁ፣ በሰላም መጣችሁ ቤተሰቦቻችን። ለቤት አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ጋብዛችኋለሁ። ውድ ቤተሰቦቻችን እንደዚህ አይነት እናት ይስጣችሁ። እንደዚህ አይነት እናት ይስጣችሁ። ወደ ተመልካቾቼ ላጋራችሁ። ይሄ ልጅ ፈገግታው ይባላል። እናቱም የራሱ የቻለው ቻናል አለች። እንግዲህ እነሱ 2 ልጆች ናቸው።
ለእናቱ ማለት ሁለቱም ወንዶች ናቸው። እና በቅርብ ጊዜ ነው እንግዲህ ይህ ልጅ ያጋባ ማለት ትዳር የተመሰረተው በቅርብ ጊዜ ነው። ገና 1-2 ወር አልሞላም። ነገሩ እንዴ ነው ቤተሰቦቻችን። እንግዲህ ልጁም የሶሻል ሚዲያ ሰው ነው። የራሱ የቻለ ቻናል አለው። እንግዲህ ማለት እሱ ልጁና ልጅቱ ተመካክሮ ነው ማለት እኔ እንደዚህ ይላለው አንተ ደግሞ በቃ ትሄዳለህ እኔ እናትህ ጋር ሂጄ እንደዚህ መቶኛል ፈገግታው በቃ ልጅሽ በጣም ነው እየጎደኝ ምናምን በቃ ብዙ ነገር አወራለሁ እየለቀስኩ ምናምን ብላ ነው እንግዲህ የመጣችው ማለት ነው። ማዘረው ማለት እንትን ማዘረው ጋር ማለት ነው። ከዛን እንግዲህ ማታይኝ እንደዚህ ያደረገኝ በቃ በጣም ነው የተጎዳሁት። በቃ ብዙ ነገር ነው በቃ የመታኝ ምናምን። ኧረ ልጄ እንደዚህ አይደለም አለች። ልጄ እንደዚህ አይነት ሰው አይደለም። ልጄ እንደዚህ አይነት ጸባይም የለውም። ከየት ነው ይሄ ጸባይ ያመጣ? ልጄ እንደዚህ አይደለም እኔ ያሳደግኩት። ያ ትንሹ ልጁ ያለው ልጁን ጠየቀች። እውነቱ መጥቷል? እውነቱ ነው መጥቷል? እንደዚህ ያድርገዋል? እውነቱ ነው? ምክንያቱም ልጁ ያኛው ትንሹ ልጁም አው በልህ ምናምን ተብሏል መጀመሪያ ማለት ነው። እንግዲህ ልጁም ትንሹ ልጁም እንግዲህ አው አለ። እንግዲህ ወዲያው ስልኩን አንስታ ደወለች ለልጁ። እንግዲህ ሲደውል ና አለች። እንግዲህ ቪዲዮ ላይ እንዳያችሁት ነው ማለት ነው። እንግዲህ እንደሰማችሁት ነው። ወዲያው ና እፈልግሃለሁ ና አለች። እንግዲህ ወዲያው መጥቷል። እንግዲህ እንዳያችሁት ነው። በስልክ ደውላ ነው እንግዲህ በጣም ተናዳለች ማዘሯ። አያችሁ፣ ሌላው ቢሆን አንቺ የሆነ ነገር አጠፍተሽ ነው ልጄ ላይ እንደዚህ ብለሽ ወይም የሆነ የማይሆን ቃላቶች ተጠቅመሽ ነው ልጄ ላይ እንደዚህ ልጄን አንቺ እኮ እንደዚህ በቃ የሆነ ነገር ስታደርግ ነው እንጂ ይህ ልጄ እንደዚህ አይነት ጸባይ የለውም። በቃ ለምን እንደዚህ ይሆን? ለምንድን ነው እንደዚህ ያደርጉ ምናምን ብሎ ይተዋል። አያችሁ ማዘሯ እንዴት እንደሆነ የሱ ማዘሯ እንግዲህ ደውላ ማለት ነው በልጅቱ በኩል ሳይሆን በልጅቱ በኩል ሆና የገዛ ልጇ በኩል ሳይሆን የልጅቱ በኩል ሆና ኮስተር ብላ እንግዲህ ሰምታችኋል ቪዲዮ ላይ ምን ብዬ ላስረዳችሁ። እንግዲህ ቆጣች ልጁን ማለት ነው በቃ እና ከዚህ ውስጥ እንደዚህ አይነት ውስጥ መማር እንችላለን። እንደዚህ አይነት ቪዲዮ ውስጥ ብዙ ነገር ነው የምንማረው። ለምሳሌ አሁን እናትየው ቁጡ ቢሆን ኑሮ በቃ ልጄ ላይ እንደዚህ አንቺ ማልስ ሰጥተሽ ልጄ ላይ ምላስ አሳልፈሽ እኮ ነው ልጄ እንደዚህ የሚሆነው አንቺ ልጄን ልታሳብጂ ነው ምናምን ይላል አይደለ? እናትየው ግን ልጁን ቆጠች። አስቡት እንግዲህ በአመት ዳር ነው ያገባ ሰው እንግዲህ እስቲ ልክ እንትን አድርጋ ስቆጣ እዩት። እንደዚህ አይነት ለካ እናትም አለች። የልጄ ትዳር ይበልጣል፣ ልጄ ትዳር ውስጥ እንደዚህ ነገር አይሆንም ብላ የምትቆጣ እናት ልጄ አንተ ልክ አይደለህም፣ የሰው ልጅ ናት፣ ካገባህ ቅርብ ጊዜ ነው፣ ለምን እንደዚህ ታደርጋለህ? ልጅ ናት፣ እሷም እናት አባት አላት ብላ እንግዲህ መቆጣት አስቡት። እና ወደ ተመልካቾች አስቡት። እና እንደዚህ አይነት ሰው ይስጣችሁ ማለት ፈልጌ ነው። እንደዚህ አይነት ሰው ትዳር ውስጥም በቃ ሰላም ይሰጣሉ። ለምሳሌ በልጁ በኩል አሁን ችግር ካለም እናትየው ተረደች፣ ልጁን ትቆጣለች ማለት ነው። በልጅቷ በኩልም ችግር ካለ እዩት እንግዲህ አስቡት። እንግዲህ የዛሬ ቪዲዮ ይሄ ይመስላል። ፈገግታና የፈገግታ እናት እንግዲህ
በኩል ያለው ነገር ልጅ መጥቻለሁ። ደስ ይላል። ፈገግታው በጣም ደስ የሚል እንግዲህ ትምህርት የሆነ ቪዲዮ ነው የሰሩት ማለት ነው። የፈገግታ እናትም በጣም ጥሩ ትምህርት ነው ያካፈለችው። እንግዲህ ቪዲዮ ማለት ይሄ ነው። ሰው ያለው ከዚህ ውስጥ መማር ይችላል ማለት ነው። እና አመሰግናለሁ። እንደዚህ አይነት እናት ይስጣችሁ ማለት ፈልጌ ነው። መልካም